ሰላም የወኪል ሚዲያ ተከታታዮቻችን፣ የዕለቱን የተመረጡ አነጋጋሪና አስገራሚ ዋና ዋና ዜናዎችን ይዘንላችሁ ቀርበናል። ዛሬ ጠዋት በደረሰው አደጋ የሟቾች ቁጥር ከ30 ማለፉ ተገልጿል። ከዚህ ጋር ተያይዘው የወጡ አሳዛኝ መረጃዎችን የምናደርሳችሁ ይሆናል። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ በኤርትራና ህወሓት ዙሪያ አስገራሚ መረጃ ተናግረዋል፣ እናጋራችኋለን። ኢትዮጵያ ከአበዳሪዎቿ ጋር የዕዳ ሽግሽግ ድርድር መጀመሯ ተሰምቷል፣ በዝርዝር ይዘነዋል። ኢትዮጵያ ኬንያን ከኃይል መቆራረጥና ከፈረቃ ታድጋለች ተብሏል። አብራችሁን ስትቆዩ ወደ እናንተ ይደርሳል። በወንዶ ገነት ከተማ አነጋጋሪ ድርጊት የፈጸሙ በርካታ ሰዎች በቁጥጥር ስር መዋላቸው ተገልጿል። ለመሆኑ ይህ አስገራሚ ድርጊት ምንድነው? ትሰሙታላችሁ። አሜሪካ በኢትዮጵያ የሚጀመረውን ትልቁን ፕሮጀክት እንደምትደግፍ አስታውቃለች። ከመረጃዎቻችን መካከል ይገኛል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እስካሁን ከ30 በላይ ሰዎች ሕይወት አልፏል ተባለ። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ ይሄ ዘገባ እስከተጠናቀረበት ሰዓት ድረስ የ35 ሰዎች ሕይወት ማለፉን በደብረ ብርሃን ፖሊስ አባል የሆኑት ምክትል ሳጅን ሰናይት ፈቃደ ተናግረዋል። ቤተ ክርስቲያኗ ዓመታዊውን የቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሂደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተ ክርስቲያኗ ግንባታ እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበው እንጨት በመደርመሱ አደጋው እንደደረሰ ገልጸዋል። ከ200 በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየሁ የገለጹ ሲሆን በአደጋው የአካል ጉዳት የደረሰባቸው ሰዎች እንዲሁም የሟቾች ቁጥር ያልታወቀ ሲሆን ሊጨምር እንደሚችል ተጠቁመዋል። በሌላ በኩል የአረርቲ ከተማ ሰላምና ጸጥታ መምሪያ የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራቡ ስር ያልወጡ ሰዎች በመኖራቸው የጉዳቱ መጠን መገመት አስቸጋሪ እንደሆነ ለብሔራዊ ቴሌቪዥን ጣቢያ ገልጸዋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያዎች እየተሰጠ ሲሆን ከፍተኛ ጉዳት የደረሰባቸው 5 ተጎጂዎች ለተጨማሪ ሕክምና ወደ አዲስ አበባ ተልከዋል ተብሏል። የመንግስት ኮሚኒኬሽን አገልግሎት በበኩሉ በአደጋው ሕይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሰው በደረሰው ጉዳት ማዘኑን ገልጿል። አገልግሎቱ ባስተላለፈው የሐዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በሕክምና ላይ ለሚገኙ በፍጥነት ማገገምን ተመኝቷል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የትግራይ ሕዝብ ራሱን በራሱ የማስተዳደር መብቱና ወደፊት ለመገንጠል የሚያስገድዱ ሁኔታዎች ቢፈጠሩ የመገንጠል መብቱ ተከብሮለት ማየት እንደሚመኙ ከቀድሞ የሮይተርስ እና ሲኤንኤን ጋዜጠኛ ጂም ስቴንማን ጋር ባደረጉት ቃለ ምልልስ ላይ ተናገሩ። አቶ ጌታቸው በዚሁ ቃለ ምልልሳቸው የህወሓት የቀድሞ ጓዶቼ ከኤርትራ ጋር በመቀናጀት በድጋሚ በትግራይ ጦርነት ለመቀስቀስ የሚያደርጉትን ሙከራ እስከ መጨረሻው እፋለመዋለሁ በማለትም አቋማቸውን ገልጸዋል። የኤርትራ መንግስት ፍላጎት የህወሓት ሰዎችንና የፋኖ ታጣቂዎችን ተጠቅሞ ኢትዮጵያን ማበጣበጥ ነው ያሉት ጌታቸው በትግራይ ላይ ኃይል መጠቀም እንደማያስፈልግ ለማሳመን ከፌዴራል መንግስቱ ጋር መስራት እንደሚቀጥሉ አስረድተዋል። አቶ ጌታቸው በቃለ ምልልሳቸው ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል ወይም በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ። አሁን ላይ ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። አቶ ጌታቸው በሌላ በኩል ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም መኖርም የለበትም ሲሉ በቃለ ምልልሳቸው ስለ ባህር በር ያላቸውን አስተያየት ሰጥተዋል። ኢትዮጵያ ኬንያን ከኃይል መቋረጥና ከፈረቃ ታድጋለች ተባለ። ኬንያ ከውጭ ከምታገኘው አጠቃላይ የኃይል አቅርቦት 83 በመቶውን ከኢትዮጵያ በማግኘቷ በዓመት $10 ሚሊዮን ገደማ ማዳን እንደቻለች ተገለጸ።
ኢትዮጵያ በተያዘው የፈረንጆች ዓመት እስከ ሰኔ 2025 ድረስ ኬንያ ከውጭ ካስገባችው ጠቅላላ የኤሌክትሪክ ኃይል 83 በመቶውን በመሸፈን የኬንያ ቀዳሚ የኃይል ምንጭ መሆኗን ተጠቁሟል። የኬንያ ካፒታል ኤፍኤም የአገሪቱን የኢነርጂና ነዳጅ ተቆጣጣሪ ባለስልጣን ጠቅሶ እንደዘገበው የኢትዮጵያ የኃይል አቅርቦት ከአገር ውስጥ የኃይል ማመንጫ የበለጠ ወጪ ቆጣቢ ሲሆን ይህም ኬንያ በዓመት $10 ሚሊዮን እንድታድን ያስችላታል። የኢትዮጵያ የኃይል አቅርቦት በኬንያ ሊፈጠር የሚችለውን የኃይል ቀውስ በመከላከል ረገድ ወሳኝ ነው ሲል የሀገሪቱ ቢዝነስ ዴይሊ አፍሪካ ጋዜጣ የዘገበ ሲሆን ኢትዮጵያ ኬንያን ከመብራት መጥፋትና ከፈረቃ ታድጋለች ብሏል። አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ አስታወቀች። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና ለማርገብና የሀገሪቱን የረጅም ጊዜ የአቪዬሽን እድገት የማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ ኤርፖርት ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ ገለጸች። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ዶክተር ማሳድ ቡሎስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ እንደተናገሩት የአሜሪካ ዓለም አቀፍ የልማት ፋይናንስ እና ሌሎች ተቋማትም ፕሮጀክቱን እየደገፉት ነው። አማካሪው በዚሁ መግለጫቸው ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ መመለሳቸውን ገልጸው ለአዲሱ የኤርፖርት ፕሮጀክት ለምናደርገው ድጋፍ ተነጋግረንበታል ብለዋል። ይህ ኤርፖርት በዓለም ላይ ካሉት ትልልቅ ኤርፖርቶችም አንዱ የሚሆን ሲሆን ከ10 ቢሊዮን ዶላር በላይ የበለጠ ገንዘብ የሚፈልግ ፕሮጀክት መሆኑን አብራርተዋል። የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤና ሌሎች ተቋማት እየደገፉት ነው ያሉት አማካሪው የአሜሪካ ፕሬዝዳንት ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት መጀመሩን ተናግረዋል። ይህ በእንዲህ እንዳለ ቡሎስ ከቦይንግ ጋር በተያያዙ ከበርካታ ፕሮጀክቶች ጋር ተቀራርበን እየሰራን ነው ያሉ ሲሆን ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብርና ሌሎችም ብዙ መሰል አጋርነቶች አሉት በማለት አስረድተዋል። ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክትን አስመልክቶ በአዲስ አበባ ስካይላይት ሆቴል ባካሄደው የባለድርሻ አካላት ውይይት የግንባታ ፕሮጀክቱን ዝርዝር የፋይናንስ እና የአሰራር አወቃቀሮችን ይፋ ማድረጉ ይታወሳል። ኢትዮጵያ ከ1 ቢሊዮን ዶላር አበዳሪዎቿ ጋር የዕዳ ሽግሽግ ድርድር መጀመሯ ተሰማ። ኢትዮጵያ ከ10 ዓመታት በፊት ለሸጠችው የ1 ቢሊዮን ዶላር ቦንድ ከዓለም አቀፍ የቦንድ ገዢዎች ጋር የዕዳ ሽግሽግ እንዴት ማድረግ እንዳለባቸው መደበኛ ንግግር መጀመሯ ተገለጸ። ከቦንድ አበዳሪዎች ጋር የተያዙ አንዳንድ ስብሰባዎች ነበሩ ሲሉ አንድ የገንዘብ ሚኒስቴር ባለስልጣን ዝርዝር መረጃ ሳይጠቅሱ የመንግስት ልዑክ ወደ ፓሪስ ማቅናቱን አረጋግጠዋል። ምንጩ የስብሰባዎቹ ውጤት መጨረሻ ላይ የሚገለጽ እንደሆነ በመጠቆም ስምምነት ላይ ግን እንዳልተደረሰ የገለጹ ሲሆን አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አስተያየት እንዲሰጡ ተጠይቀው ወዲያው ምላሽ አልሰጡም። ለመሰረተ ልማት ግንባታዎች እንደሚውል የተነገረለት የቦንድ ሽያጭ በ10 ዓመታት ተመልሶ የሚከፈልና የ6 በመቶ በላይ ወለድ ያለው መሆኑ በወቅቱ ተነግሮ የነበረ ሲሆን ኢትዮጵያ ያወጣችውን ቦንድ 50 በመቶ የአሜሪካ ባለሀብቶች፣ 35 በመቶ የእንግሊዝ ባለሀብቶች፣ 14 በመቶ የአውሮፓ ሀገራት ባለሀብቶችና ሌሎች ገዝተዋል። በውሉ መሰረት ኢትዮጵያ በ2016 ዓመተ ምህረት የቦንድ ብድሩን ክፍያ መክፈል ያልቻለች ሲሆን በቡድን 20 የጋራ ማዕቀፍ በኩል የዕዳ ሽግሽግ እንዲደረግ የመረጠች ሲሆን በዚህ አካሄድ የሁለትዮሽ ብድር፣ ዩሮ ቦንድ እና ሌሎች የንግድ ብድሮች አንድ አይነት አመላለስ አላቸው ተብሏል። የኢትዮጵያ መንግስት ከቦንድ ገዢዎች ጋር የዕዳ ሽግግር ማድረጊያ መንገዶችን ለመለየት ለወራት ንግግር ሲያደርግ ቆይቷል ሲል ቢቢሲ ዘግቧል። ባለፈው ዓመት ሐምሌ ወር ላይ መንግስት የዕዳ ሽግግር ስምምነቱን መደበኛ ማድረጉን ያሳወቀ ሲሆን ገንዘብ ሚኒስቴር 3.5 ቢሊዮን ዶላር ገንዘብ እንደሚከፍል አስታውቀዋል። ከዚህ ቀደም ከቦንድ ገዢዎች ጋር የተደረጉ ድርድሮች በተለይም በመንግስት የመክፈል አቅም ዙሪያ አለመግባባቶች የነበሩ ሲሆን የኢትዮጵያ መንግስት አበዳሪዎች ማስተካከያ እንዲያደርጉ ሲወተውት ቆይቷል። ደንብ አስከባሪዎች በሚደርስባቸው ድብደባ ህይወታቸው እያለፈ ነው ተባለ። ደንብ አስከባሪዎች በተለያየ ጊዜ በሚደርስ ድብደባ ህይወታቸው እንደሚያልፍ የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶችን ለመቆጣጠር ተሰማርተው በሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸው እንደሆነ የገለጸው ባለስልጣኑ በዚህም ህይወታቸው ካለፈ ሰራተኞች በተጨማሪ በድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታሎች ውስጥ እንደሚገኙም አስታውቋል። በባለስልጣኑ ስር ያሉት አብዛኞቹ ደንብ አስከባሪዎች ስራቸውን የሚከውኑት ህጉን በተከተለ መልኩ ቢሆንም
ደንብ ተላላፊዎች በሰራተኞቻችን ላይ ድብደባ እየፈጸሙባቸው ነው ሲሉ የባለስልጣኑ ምክትል ዋና ስራ አስኪያጅ አቶ ንጋቱ ዳኛቸው ተናግረዋል። በዚህም ሰራተኞቻችን ከአካል ጉዳት እስከ ሞት ድረስ መስዋዕትነት እየከፈሉ ነው ብለዋል። አንዳንድ ደንብ አስከባሪዎች ሕግን ባልተከተለ መልኩ በመንገድ ዳር በንግድ የተሰማሩ አካላት ላይ የማዋከብ፣ አካላዊ ድብደባ የመፈጸም፣ ዕቃዎቻቸውን የመሰባበር ሕገወጥ ድርጊቶችን ሲፈጽሙ በተንቀሳቃሽ ምስል የተቀረጹ ምስሎችም በማህበራዊ ሚዲያዎች ሲዘዋወሩ ይታያል። ለዚህ ምላሽ የሰጡት አቶ ንጋቱ አብዛኞቹ ደንብ አስከባሪዎች የደንብ ጥሰቶችን የሚቆጣጠሩት ሕጉን በተከተለ መልኩ ነው ያሉ ሲሆን ቁጥራቸው አነስተኛ ቢሆንም አንዳንድ ደንብ አስከባሪዎች ከሕግ ባፈነገጠ መልኩ ሊሰሩ ይችላሉ ብለዋል። አክለውም ማህበረሰቡም ጥቆማ ከሰጠን ሕጉን በተላለፉ ደንብ አስከባሪዎች ላይ አስፈላጊውን እርምጃ እንወስዳለን ማለታቸውን ሸገር ሬዲዮ ዘግቧል። በቴሌብር ብድር የወሰዱ ደንበኞችን በሕግ መጠየቅ ከባድና ውስብስብ ነው ተባለ። ከኢትዮ ቴሌኮም በቴሌብር መተግበሪያ ብድር ወስደው ያልመለሱ ደንበኞችን በሕግ የመጠየቅ ሂደት ከደንበኞች ቁጥር አኳያ ውስብስብ እንደሚሆን የሕግ ባለሙያዎች ገልጸዋል። ከቀናት በፊት የኩባንያው የሕግ ጉዳዮች አስተዳደር የሥራ ክፍል በቴሌብር ብድር ወስደው ያልመለሱ ደንበኞችን በሚመለከት ባስተላለፈው የማስጠንቀቂያ ጽሑፍ የወሰዱትን ብድር የማይመልሱ ደንበኞችን በሕግ አስገዳጅነት እንደሚያስከፍል ማስታወቁን መዘገባችን አይዘነጋም። ጉዳዩን በሚመለከት ሀሳባቸውን የሰጡት የሕግ ባለሙያዎች ኩባንያው ያበደረውን ገንዘብ የመጠየቅ መብት ቢኖረውም ሂደቱ ግን ውስብስብና አድካሚ እንደሚሆን ገልጸዋል ሲል ሪፖርተር አስነብቧል። በዚህም በርካታ ቁጥር ያላቸውን ደንበኞች በፍርድ ቤት በመክሰስ ማስወሰን ጫና እንደሚፈጥርና ለኩባንያውም ከባድ ይሆናል ሲሉ የሕግ ባለሙያው አቶ ታምራት ኪዳነ ማርያም ተናግረዋል። ለወደፊቱም የቴሌብር ብድር ውል ውስጥ ዝርዝር የስምምነት ቅድመ ሁኔታዎችን በማስቀመጥ ማጠናከር እንደሚገባ ያሳሰቡት የሕግ ባለሙያው በፍትሐ ብሔር ስነ ስርዓት ሕግ ተከሳሾችን አጣምሮ በአንድ መዝገብ መክሰስ እንደሚቻል ቢደነግግም ይህንን ለማድረግ የሕግ ጥያቄና የስነ ነገር ጭብጡ ተመሳሳይ ሊሆን እንደሚገባ አክለዋል። በወንዶ ገነት ከተማ ሴት ልጅ ሱሪ አታደርግም በማለት ጥቃት የፈጸሙ 16 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በወንዶ ገነት ከተማ ትናንት መስከረም 20 2018 ዓ.ም ሴት ልጅ ሱሪ አታደርግም በማለት ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን የከተማው አስተዳደር አስታውቋል። የከተማው አስተዳደር ባወጣው መግለጫ የከተማውን ለውጥ የማይፈልጉ እኩይ ተግባራቸውን ለመፈጸም በከተማው ውስጥ በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም ድርጊቱን መፈጸማቸውን አስታውቋል። እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል ያለው መግለጫው ሴት እህቶቻችን በፈለጉት አይነት አለባበስ ለብሰው በነጻነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሀሳባቸው ሳይሳካ ማክሸፍ ተችሏል ብሏል። ከተማ አስተዳደሩ በዚህ እኩይ ተግባር ላይ ተሳትፈዋል በሚል የጠረጠራቸውን ግለሰቦች በሕግ ጥላ ስር አውሎ የምርመራ ስራ እየሰራም እንደሚገኝ አስታውቋል። የከተማው እንዲሁም መላው የክልሉ ነዋሪዎች የተከሰተውን ክስተት አጥብቀው የሚያወግዙ መሆኑን የገለጸው አስተዳደሩ ከተማው ቀን ከሌሊት የንግድ እንቅስቃሴ ያለበት አካባቢ በመሆኑ ከክስተቱ በኋላ በደቂቃዎች ውስጥ እንደ ወትሮው በተረጋጋ መንፈስ ወደ ሰላማዊ እንቅስቃሴ የተመለሰ መሆኑን ገልጿል። በቀጣይ ከተማ አስተዳደሩ የዚህ ጉዳይ መነሻን በማጣራት የእርምት እርምጃ እንደሚወስድ እንዲሁም ጥብቅ ክትትል እንደሚያደርግ አስታውቋል።